ሐሳዊው መሲሑ ደጃል ማን ነው? ባህሪውስ እንዴት ያለ ነው? ፍጻሜውስ እንዴት ይሆናል? የትስ ነው ያለው? አይሁዶችና ክርስቲያኖችስ እንዴት ይመለከቱታል? ሙስሊሞችስ እንዴት አይነት ባህሪ ያለው ብለን እናምናለን? የሚለውን የሐሳዊውን መሲሕ ሁኔታ ከነቢያችን ሰለላሁ ዐለይሂ ወሰለም ንግግሮች አንጻር እንመለከተዋለን። ግና ይህንን ቪዲዮ ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን አይዘንጉ። ቪዲዮ ከተመቻችሁም ላይክ፣ ሼር የሚያደርጉት። ሐሳዊው መሲሑ ደጃል በሦስቱም አብርሃማዊ እምነቶች በሚባሉት ውስጥ ስለ ሁኔታው ተገልጾ ይገኛል። አልመሲሑ ደጃል ለምን አልመሲህ ተባለ በሚለው ጉዳይ ላይ አልመሲህ የሚለው ቃል በሦስት ትርጓሜ ይታያል። በመጀመሪያ አልመሲህ የተባለበት ምክንያቱ የቀኝ ዓይኑ ለመጥፋቱ ለመታበሱ ሲባል ነው። ወይንም በሁለተኛ አልመሲህ የተባለበት ምክንያቱ በትንሽ ጊዜ ውስጥ ምድርን ሙሉ በሙሉ በሚያስብል ሁኔታ መካና መዲና ሲቀሩ ስለሚያዳርስ ነው። ሶስተኛ አልመሲህ የተባለበት ምክንያቱ ሰዎችን ከበሽታቸው እንደ ማደናገሪያ በተሰጠው ተአምር አማካኝነት ስለሚያሽራቸው ነው። ደጃል የሚለው ቃል ደግሞ የመጣው ደጀለ ከሚለው ስርወ ቃል ነው። ትርጉሙም ውሸት ማለት ነው። በአረበኛ ቋንቋ ደጀለ የሚለው ቃል ውሸት ለሚያበዛ ሰው ተጋኖ ሲቀርብ ደግሞ ደጃል በጣም ውሸታም በሚለው አገላለጽ ይገለጻል። ይህ የስም አገላለጽ ታዲያ ከኢስላምና ከመሲሕዮች ሃይማኖት ጋር የተቆራኘ ነገር አለው። ከስሙ ራሱ ስንነሳ ምን አይነት ባህሪ የተላበሰ ሰው እንደሆነ የሚጠቁም ነገር እንዳለው እናገኛለን። ሦስቱም ሰማያዊ የሚባሉ ሃይማኖቶች በራሳቸው እይታ አንጻር ይህንን ሰው ይጠብቁታል። የይሁዶች ዘንድ መሲሑ ደጃል በሚባል የሚጠራ ሰው የለም። ነገር ግን የይሁዶች ታዲያ እኛ የምንጠብቀው ነፃ የሚያወጣንን መሳያ ነው ብለው ነው የሚያምኑት። መሳያ ማለት የኢብሪያ ቃላት ነው። ትርጓሜውም በተቀደሰ ዘይት የተቀባ ማለት ነው። እነሱም ታዲያ እኛ የምንጠብቀው መሳያ ከዕድለቢስነታችን ከመቀጣታችን ነፃ የሚያወጣንን መሳያ ነው ይላሉ። እርሱ ሲመጣ መሬትን በፍትህና በእዝነት ይሞላታል፣ ምድር በበደልና በስቃይ ከተሞላች በኋላ ይላሉ። ይሁዶች ይህንን መሲህ እስከ ዛሬ ድረስ ከመጠበቅም አልተወገዱም። እነሱም ከዳዊት ዝርያ የሆነ ሰው ንጉሥ ሆኖ ይመጣልናል፣ ከመበተንም ከባርነትም ቀንበር ነፃ ያወጣናል፣ ምድርም በረከትን ታበዛለች፣ አልባሳቱ ስንዴውም ይበዛል። በዛ ጊዜም የይሁዶች ስልጣን ይመለሳል፣ ሁሉም ህዝቦች እኛን ያገለግሉናል፣ ለእያንዳንዱም አይሁድ ከ2800 በላይ አገልጋዮች ይኖሩታል ይላሉ። ይህ መሳያ የሚመጣው ምድር በበደል በጦርነት ከተታከመች በኋላ ነው ይላሉ። ከይሁዲነት እምነት በቀር ሌሎች እምነቶችንም በሙሉ ያጠፋልም፣ ሁሉንም ንግስና ይፈርሳሉ፣ የይሁዳ ንግስና ሲቀርም ይላሉ። የሌሎችን እምነት አባላትም ሙሉ በሙሉ ደግሞ ይህ መሳያ በሱ ጊዜ በሚነሳው ጦርነት ላይ ያጠፋቸዋል ብለዋል። በዚህም ምክንያት አይሁዶች የዓለም ዋና ይሆናሉ ብለውም ነው የሚያስቡት። ቱልሙዝ በሚባለው መጽሐፍ ላይ በዚህ ምክንያት የጌታ እንባ ይታበሳል ይላል። በዚህ ምክንያት የሰማይ በረከቶች ይከፈታሉ። ይህ አይሁዶች ስለ ሐሳዊው መሲህ የሚያስቡት እሳቤ ነው። በመሲሕዮች ዘንድ ደግሞ ሌላ የተለየ እሳቤ አለ። እርሱም መሲሑ ዒሳ ዳግም በዘመነ ፍጻሜ ወቅት ይመጣል ይላሉ። እንደ ደጃል ካሉትም ሐሳዊ መሳያዎች ነቢ ዒሳ በዘመናቸው ተከታዮቻቸውን ስለ ዓለም ፍጻሜ መቅረብ ምልክቶች ሲናገሩ ብዙዎች መሲሑ እኔ ነኝ እያሉ ብዙ ሐሰተኞች እንደሚመጡ ተናግረዋል። እንዲህ ይነበባል፣ እንዳትስቱ ተጠንቀቁ፣ ብዙዎቹ እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሂዱ። ጦርነትና ሁከትም በሰማችሁ ጊዜ አትደንግጡ፣ ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻውም ወዲያውኑም አይሆንም ብለዋል ይባላል። መሲሕዮች መሲሑ ደጃል ከባድ የሆነ ምልክትን ያሳያል የሚል ግንዛቤ አላቸው። ግና ይህንን ኃይል ያገኘው ከሰይጣን ነውም ብለዋል። ብዙ ሰዎችም መሲሑ ዳግም መጥቷል ብለው በዚሁ ሐሳዊ ተአምር ይሸወዳሉ ብለዋል። ይህ ሐሳዊ መሲህ ታዲያ በስተመጨረሻ ፍጻሜው ውድቀት ይሆናል። ለናሙና ያክል ስለ መሲሑ ደጃል አይሁዶችና ክርስቲያኖች ያላቸውን ግንዛቤ ከተመለከትን ኢስላም ደግሞ መሲሑ ደጃልን እንዴት እንደሚመለከተው በደንብ እንመልከተው። የዘመነ ፍጻሜ ከመድረሳቸው ምልክቶች ውስጥ አንዱ የሐሳዊው መሲህ የመገለጥ ነገር ነው።
ደጃል ብሎ ማለት አላሁ ሱብሓነሁ ወተዓላ የሰው ልጆችን በምድር ላይ ከሚፈትንበት ትልቁ ፈተና ውስጥ አንዱ ነው። እርሱ መምጣቱ መገኘቱም እውነት ነው። እርሱም በጣም ውሸታም የሆነው ነው። ለዚህም ሲባል አሁን በቅርብ እንዳየነው ለውሸቱ ብዛትና ለክህደቱ ሲባል ስሙ ደጃል ተብሏል። ራሱንም ነቢይ ነኝ ይላል። ከዚያም በኋላ ደግሞ ራሱን እኔ የዓለማቱ ጌታ ነኝ ብሎ ይሞግታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማ በይኒ ኸልቂ አደመ ኢላ ቂያሚ ሰዓ፣ አደም ከተፈጠረ ጀምሮ እስከ ዘመነ ፍጻሜ ወቅት ድረስ አምሩን አዕወሙ ሚነ ደጃል፣ ከደጃል የከፋ ፈተና የለም ብለዋል። የደጃል ፈተና አላሁ ዐዘ ወጀል አደምን ከፈጠረ በኋላ እስከ ፍርዱ ቀን ድረስ የሰው ልጆች ከሚያጋጥሟቸው ትልቅ ከሚባሉ ፈተናዎች ውስጥ ከባዱ ፈተና ነው። የደጃል መምጣት የዘመነ ፍጻሜ መቅረባቸውን ከሚያሳዩ ምልክቶች ውስጥ አንዱ ነው። ለዚህም ሲባል ሁሉም ነቢያት ሰለዋቱላሂ ዐለይሂም ወሰላሙሁ ሕዝቦቻቸውን በየዘመኖቻቸው የሐሳዊውን መሲህ የደጃልን መከሰት በማስታወስ ነገሩን በማተለቅ ለሕዝቦቻቸው በዚህ ፈተና ውስጥ ከመግባት ፈርተው አስጠንቅቀዋል። ሙስሊም በዘገቡት ዘገባ ነቢዩ ረሕማ ሰለላሁ ዐለይሂ ወሰለም ስለ ደጃል ሁኔታ ሲናገሩ እንዲህ አሉ፣ ማ ሚን ነቢይን፣ ማንም ነቢይ እኮ የለም ኢላ ወቀድ አንዘረ ኡመተሁ አዕወረል ከዛብ፣ ሕዝቦቹን አይነ እውር ከሆነውና ቀጣፊ ከሆነው ደጃል ያስጠነቀቀ ቢሆን እንጂ አሉ። አላ አዋጅ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ኢነሁ አዕወር፣ እርሱ እኮ አይነ እውር ነው፣ አንድ አይኑ የጠፋች ናት አሉ። ወኢነ ረበኩም ለይሰ ቢአዕወር፣ ጌታችሁ አላህ ደግሞ አይኑ የጠፋች አይደለችም አሉ። ወመክቱቡን በይነ ዐይነይሂ ከፈራ፣ በሁለት አይኖቹ መካከል ደግሞ ከፈራ ወይንም ከሃዲ የሚለው ቃል ተጽፎበታል ብለዋል። ይህንን ሐዲስ ከሙስሊም በተጨማሪ ቡኻሪም፣ አቡ ዳውድም፣ ቲርሚዚም አሕመድም ዘግበውታል። ይህ ሐሳዊ መሲህ የሚመጣው በአኺረት ዘማን ነው። ከእርሱ ፈተና መጠበቅ ይኖርብናል። አላህ ሆይ ግልጽም ስውርም ከሆኑ ፈተናዎች ባንተ እንጠበቃለን። በተለይም ከሐሳዊው መሲህ ፈተና ባንተ እንጠበቃለን። ተሚሙ ዳሪ በሶሒሑ ሙስሊም ላይ በተናገረው ሐዲስ ደጃል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ በሕይወት እንደነበረ ያመላክተናል። እንዲያውም ከዛ በፊትም ነው የነበረው ተብሏል። እርሱም ያለበት ቦታ ውሃ ባለበት አንድ ባሕረ ሰላጤ ነው ተብሏል። እዚያ የተቀመጠውም አላሁ ሱብሓነሁ ወተዓላ የመውጣትን ፍቃድ ዘመኑ በቀረበ ጊዜ እስከሚሰጠው ድረስ ነው ተብሏል። ይህም የሚመጣው ዘመን ታዲያ የሚሆነው በአኺረት ዘማን ወይንም በዘመነ ፍጻሜ ወቅት ነው። ፈተናዎች ሲበዙ፣ ጦርነት ሲፋፋም፣ ዕውቀትም ሲያንስ፣ በዚህ ጊዜ ደጃል ከታሰረበት ይወጣል። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው እንዲህ ሲሉ ተናገሩ። ሙስሊሞች የተወሰነው ክፍሏ ባህር፣ የተወሰነው ክፍሏ ደግሞ የብስ ወደ ሆነች ቦታ ይዘምታሉ። ድልም ይመቱና ምርኮን እየተከፋፈሉ እያለ አንድ ጯሂ ሰው ይመጣል። ደጃል እኮ ወጣም ብሎም በአዋጅ ይናገራል። ሙስሊሞችም ሁሉን ነገር ትተው ይመለሳሉ ብለዋል። ስለ ደጃል የሚናገሩ ሐዲሶች ብዙ ናቸው። ከነዛም ውስጥ ደጃል የሚወጣው በአኺረት ዘማን ነው፣ የሚመጣውም ከምስራቅ አቅጣጫ ነው። ይህም ማለት በኢራቅና በሻም መካከል ባለች ቦታ ነው። በምድርም ላይ ብልሹ ነገሮች ይስፋፋሉ። የምድርን ክፍሎችም በሙሉ መካና መዲና ሲቀሩ ያዳርሳል። እነርሱም ግን አላሁ ዐዘ ወጀል ከእርሱ ፈተና ይጠብቃቸዋል። ከዚያም ደጃል ወደ ሻም ያቀናል፣ ወደ ፍልስጤም፣ እዚያም ወዳሉት ይሁዶች ዘንድ ያመራል። አላሁ ሱብሓነሁ ወተዓላ ዒሳ ብነ መርየምን ከሰማይ ያወርዳቸዋል፣ ደጃልንም ባለበት ይከቡታል። ከዚያም በምዕራብ ኡርዱን በኩል ያገኙትና ይገሉትማል። የተረጋገጡ ሐዲሶች እንዲህ ነው የሚሉን፣ ሙስሊሞች ደጃልን ይገሉታል፣ አብረውት ያሉትንም አይለቋቸውም። ነቢ ዒሳ ዓለይሂ ሰላም ከሙስሊሞች ጋር ሆነው በደጃል ላይ ይዘምታሉ። ባበሉድ በሚባል ፍልስጤም ቁድስ ውስጥ ባለ ቦታም አግኝተው ይገድሉታል። በተጣራ ሶሂህ በሆኑ ሐዲሶች እንደተዘገቡት ሙስሊሞችም ከነቢ ዒሳ ጋር ሆነው የሁዶችን ይጋደሏቸዋል። ደጃል የሚመጣው በምስራቅ በኩል ከፋሪሲያ አገሮች ውስጥ ኹራሳን ከምትባል ቦታ ነው። አቡበከር ሲዲቅ ረዲየላሁ ዐንሁ እንዲህ አሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለውኛል፣ ደጃል በምስራቅ አቅጣጫ ካለች መሬት ይወጣል። ያቺን ቦታ ኹራሳን ይሏታል።
ፊታቸውም ጠፍጠፍ ያለ የሆነ ልክ እንደ ጋሻ ዝርግ ፊት ያላቸው ሰዎች ይከተሉታል ብለዋል። አልባኒ ይህንን ሐዲስ ሶሒህ ነው ብለውታል። በሌላ ዘገባ ደግሞ ደጃል የሚመጣው በሻምና በኢራቅ መካከል ባለች ቦታ ነውም ተብሏል። ሙስሊም በሶሒህ ዘገባቸው ባሰፈሩት ሐዲስ ደግሞ ነዋስ ኢብኑ ሰምዓን ወደ ነቢዩ ሰለላሁ ዐለይሂ ወሰለም አድርሶ በዘገበው ዘገባ እርሱ ደጃል በሻምና በኢራቅ መካከል ባለች ቦታ ይወጣል፣ ግራውንም ቀኙንም ሁላ ያዳርሳል። እናንተ የአላህ ባሪያዎች ሆይ ጽኑ ብለዋል ነቢዩ ብሏል። ደጃል የሚመጣበት ቦታ የት ነው? የነቢዩ ሰለላሁ ዐለይሂ ወሰለም ንግግሮች እንደሚጠቁሙት ከወደ ምስራቅ አቅጣጫ ኹራሳን ከሚባል ሀገር አስቢሃን ውስጥ ከሚገኙት ይሁዶች መካከል ነው የሚወጣው ብለዋል። አቡበክር ሲዲቅ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ ይለናል። አደጃሉ የኽሩጁ ሚን አርድን ቢልመሽሪቅ ዩቃሉ ለሃ ኹራሳን። ደጃል በምስራቅ አቅጣጫ ኹራሳን በሚሏት ቦታ ላይ ይወጣል። ይህንን ሐዲስ ትርሚዚ ዘግበውታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፈው ሐዲስ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የኽሩጁ ደጃሉ ሚን የሁዲይል አስቢሃን መዐሁ 7,000 ሚነል የሁድ። ደጃል አስቢሃን አገር ካሉ የሁዶች መካከል ይወጣል፣ ከእርሱም ጋር 70,000 የሚሆኑ የሁዶች ይከተሉታል ብለዋል። አሕመድ ዘግበውታል። ይሁዲያ የተባሉት እዚህ ጋር ከአስቢሃን መንደሮች ውስጥ አንዱ ነው። አስቢሃን ደግሞ ከኹራሳን ውስጥ ነው። ይሁዲያ እዚህ ጋር የተባሉበት ምክንያቱ ያቺ ቦታ ላይ የሁዶች የሚኖሩባት ቦታ ስለሆነች ነው። ያቺን ቦታ በእነሱ ስም ተጠርታ ነው። ታዲያ ደጃል የሚነሳበት ጊዜ ለሙስሊሞች ትልቅ ኃይል በሚኖራቸው ወቅት ነው። እርሱም የሚመጣው ይህንን የሙስሊሞችን ኃይል ለመስበር በሚል ነው። በዚያ ወቅት ታዲያ ሙስሊሞች ከሩሞች ጋር አብረው በመተባበር ድልም በደጃል ላይ ይቀዳጃሉ። ከዚያም በሙስሊሞችና በመስቀለኞች መካከል ዳግም ሌላ ጦርነት ደግሞ ይነሳል። በዚያ ጊዜም ከባድ የተባለው ጦርነት ይነሳል፣ ይካሄዳል። ወደ ደጃል ሁኔታ እንመለስና የእሱ ነገር በዚህ ብቻ አያበቃም። በሚመጣበት ጊዜ ብዙ የሚባሉ አስገራሚ ማሳያዎችንም ሰዎችን እንዲያምኑት በሚል ይዞ ነው የሚመጣው። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሶሒህ ዘገባቸው እንደተናገሩት ከእርሱ ጋር ውሃና እሳት አብረውት ይገኛሉ። ለሰዎችም ውሃው ጥምን ቆራጭ፣ እሳቱን ማቃጣይ ይመስላቸዋል። እውነታው ግን ከዚህ በተቃራኒ ነው። እርሱ ውሃ የሚለው እሳት ነው፣ እሳት የሚለው ደግሞ ቀዝቃዛ ውሃ ነው። ሁዘይፋ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ደጃል እንዲህ አሉ ይሉናል። ኢነ መዐሁ ማዕን ወናር፣ ከእርሱ ጋር ውሃና እሳት አሉት። ፈናሩሁ ማኡን ባሪዱን፣ እሳቱ ታዲያ ቀዝቃዛ የሆነ ውሃ ነው። ወማኡሁ ናር፣ ውሃ መስሎ የሚታየው ደግሞ እሳት ነው ብለዋል። ቡኻሪ ይህንን ሐዲስ ዘግበውታል። ሌላው ሐሳዊው ደጃል ከሚያሳያቸው የማደናገሪያ ተአምራት ውስጥ ከእርሱ ጋር ተራራ የሚያህሉ ዳቦዎች ማለትም ምግቦች ይኖሩታል። እርሱም ሰማይን አዝንቢ ብሎ ያዛታል፣ ታዘንባለች። መሬትንም ቡቃያሽን አውጪ ብሎ ሲያዛት ታወጣለች። ምድርንም በውስጥሽ ያለውን ከማዕድናት ድልብ አውጪ ይላታል፣ ታወጣማለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ አሉ። ደጃል በወጣ ጊዜ ከሙስሊሞች የሆነ ሰው የእርሱን ሁኔታ እርሱ ነቢዩ ሰለላሁ ዐለይሂ ወሰለም ለሰዎች የተናገሩት ሐሳዊ መሲህ እንደሆነ ሊያጋልጥ ብሎ አንድን ሰው ወደ እርሱ ዘንድ ይመጣል። ታዲያ ይህንን ወጣት የደጃል ሰላዮች መንገድ ላይ ያገኙታል። ከዚያም ወደ ደጃል ዘንድ ያቀርቡታል። ይህም ወጣት አንተ ነቢዩ ሰለላሁ ዐለይሂ ወሰለም ይመጣል ብለው የተናገሩት ደጃል ነህ ይለዋል። ደጃልም በመናደድ በመጥፎ አገዳደል ራሱን ለሁለት ሰንጥቆ ይከፍለዋል፣ ይገለውማል። ከዚያም ተነስ ይለዋል። ይህም ሰው ታዲያ ለሁለት ከተሰነጠቀ በኋላ ብድግ ብሎ ይነሳል። አላሁ ዐዘ ወጀል ለባሮቹ በማዘኑ ምክንያት የደጃልን በምድር ላይ ያለውን ቆይታ አሳጥሮታል። እርሱ በምድር ላይ ጥቂትን ጊዜ እንጂ አይቆይም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ደጃል ቆይታ ሲናገሩ እርሱ 40 ቀን ብቻ በምድር ላይ እንደሚቆይ ተናግረዋል። ሐይሰሚ አላህ ይዘንላቸውና በሙጅማዓቸው ላይ እንዳመጡት አሕመድና ሌሎችም እንደተናገሩት ደጃል የሚቆይባት ጊዜ እርዝመት ከሌላው ቀናት ጋር እኩል አይደለችም። የጊዜው እርዝማኔ ይለያያል። ሱሐቦች ነቢዩን ሰለላሁ ዐለይሂ ወሰለም ደጃል በምድር ላይ ምን ያህል ጊዜን እንደሚቆይ ጠይቋቸው ነበር። ነቢዩም ሰለላሁ ዐለይሂ ወሰለም
40 ቀን ያህል ብቻ ይቆያል አሉ። ግና አንዱ ቀን እንደ ዓመት ያህል ይረዝማል፣ አንዱ ቀን ደግሞ እንደ ወር ያህል ይረዝማል፣ አንዱ ደጃል የሚቆይበት ቀን ደግሞ እንደ ሳምንት ያህል ርዝማኔ ይኖረዋል ብለዋል። ሌላው የቀረው ቀን ደግሞ እንደ ማንኛውም ቀን ይሆናል እርዝማኔው ብለዋል ሰለላሁ ዐለይሂ ወሰለም። ሰሃቦችም አንቱ የአላህ መልእክተኛ አንዱ ቀን የዓመት ያህል በሚረዝምበት ጊዜ የአንድ ቀንን ሰላት ብቻ መስገድ ይበቃናልን ብለው ጠየቋቸው። ነቢዩም አይ አይደለም፣ ሰዓቱን እየለካችሁ ስገዱ አሉ። ይህ ማለት ምን ማለት ነው? አሁን ዙሁር ገብቷል፣ አሁን አስር ገብቷል እያላችሁ እያሰላችሁ በሰላቶች መካከል ያለውን ወቅት ርቀቱን እያሰላችሁ ስገዱ ማለት ነው። ከዚያም ሰሃቦች ጥያቄያቸውን ቀጠሉና አንቱ የአላህ መልእክተኛ በምድር ላይስ እንዴት ይፈጥናል ቢሏቸው ነቢዩም ሰለላሁ ዐለይሂ ወሰለም ከልገይሲ ኢስተድበረትሁ ሪሑ ንፋስ እንደነዳችው ደመና ያህል ይፈጥናል አሉ ሰለላሁ ዐለይሂ ወሰለም። የሐሳዩ መሲህ ፍጻሜ የሚሆነው ታዲያ በዒሳ ብነ መርየም ዐለይሂ ሰላም እጅ ይሆናል። የነቢዩላህ ዒሳ ብነ መርየም ዐለይሂ ሰላም እና የሐሳዩ መሲህ መምጣት ዘመናቸው በአንድ ወቅት በመሆኑ ይህ የአላህን ዐዘ ወጀል እዝነትና ጥበበኝነት ያሳየናል። ዒሳ ብነ መርየምም ሲመጡ ለምእምናን አጽናኝና ሞዴልም ይሆናሉ። አላሁ ሱብሓነሁ ወተዓላ ለሐሳዊው መሲህ ነቢዩላህ ዒሳን ይልክበታል። ነቢ ዒሳም ያባሩታል። ባቢል ሉድ በሚባል ቦታም ያገኙታል። ይህ ባቢል ሉድ በሻም አገር ውስጥ ተራራማ በሆነ ቦታ ላይ ይገኛል። እዚያውም ያገኙታል። ነቢ ዒሳም ሐሳዊውን መሲህ ይገድሉታል። ሰዎችም ከእርሱ ፈተና ይገላገላሉ። አቡ ሁረይራ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይሉናል። የንዚሉ ዒሳ ብኑ መርየም ሰለላሁ ዐለይሂ ወሰለም ነቢዩላህ ዒሳ ሰለላሁ ዐለይሂ ወሰለም ወደ ምድር ይወርዳሉ። ፈኢዛ ረአሁ አዱውላህ የአላህ ጠላትም ደጃል በተመለከተው ጊዜ ዛበ ከማ የዙቡል ሚልሑ ፊልማእ ልክ ነቢ ዒሳን ሲመለከታቸው ጨው በውሃ ውስጥ ገብቶ እንደሚሟሟው ደጃልም በድንጋጤ ይሟሟል አሉ። ፈለው ተረከሁ ለዛበ ሐታ የህሊክ ነቢዩ ሰለላሁ ዐለይሂ ወሰለም ንግግራቸውን ቀጠሉና እንዲህ አሉ። ዒሳ ብነ መርየም ባይገሉት ራሱ እንዲሁ ዝም ቢሉት ራሱ ይህ ሰውዬ በድንጋጤ ብዛት ቀልጦ ያልቅ ነበር አሉ። ወላኪን የቅቱሉሁ ቢየዲህ ግና ነቢ ዒሳ በእጃቸው ይገሉታል አሉ። ወዩሪህም ደመሁ ፊ ሐርበቲህ ነቢ ዒሳም ታዲያ ሰለላሁ ዐለይሂ ወሰለም ደጃልን የገደሉበት መሳሪያ ላይ ያለውን የደጃልን ደም ለሰዎች ያሳያሉ ይላሉ። የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሆይ እኛ ግልጽ ከሆነም ሽሽግ ከሆነም ፈተና በአንተ እንጠበቃለን። አላህ ሆይ ከጀሃነም ቅጣት፣ ከቀብርም ቅጣት፣ ከሐሳዊው መሲሑ ደጃል ፈተናም በአንተ እንጠበቃለን። ሃዛ ወላሁ ተዓላ አዕላ ወአዕለም ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።